ዶናልድ ትራምፕን ይዞ አሜሪካ ፕሬዝዳንት ወደ ቻይና ይሄ ጉዞ ከሁላችንም ጋር የተገናኘ ጉዳይ አለው። 1.5 ሚሊዮን ብር አበባ ሌላው የሌለው ሰው እንዳይጋባ እንዳያገባ ሽማግሌ እንዳይልክ በር እየዘጋችሁ ነው። ከቴዲ አፍሮ የቶሪጋ ጋር በተያያዘ የታሰሩት ጓደኞቹም ሆኑ ባለሙያዎቹ የጦር መሳሪያ ዝውውር በማድረግ እንደዚሁ ዋው Hello Trump. Hello. Ethiopian people, me hungry, you're also hungry. ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። አሹካ ቻናል በሌላ ቪዲዮ ተመልሻለሁ። ዘና ፈታ ያላችሁ በወቅቱ ምን እየተካሄደ ነው ከሀገር ከውጭ የተለያዩ መረጃዎችን ሰብሰብ አድርግ ያለው የትራምፕ ጉብኝት የምናምን ገለመሌ እንዲ የሚሉ ጉዳዮችን ዘና ፈታ ያለ እንደተለመደው እንቃኛለን። ቪዲዮ ላይክ ያደረጋችሁ አሽሩካን ያላችሁ ላይክ ያደረጋችሁ ሰብስኩካል አሽሩካም አይዘነጋም። ሀሳባችሁንም ኮሜንት ማድረግ እንዳትዘነጉ። አሽሩካ የምርጦች ምርጫ መጥቶላችኋል። ዘና በሉልኝ። ይቀጥላል። Oh, nice. Me too. I saw Teddy Afro concert in Dubai before. ከቴዲ አፍሮ የቶሪጋ ጋር በተያያዘ የታሰሩት ጓደኞቹም ሆኑ ባለሙያዎቹ ፍርድ ቤት ቀርበዋል። የተከሰሱበት ነገር ያው ብዙም ያልጠበቅነው ባይሆንም አስገራሚና ምን አይነት አምባገነናዊነት እንደነገሰ የሚያሳይ ነው። ሰዎቹ ምን ተከሰሱ? የጦር መሳሪያ ዝውውር በማድረግ እንደዚሁ የአደንዛዥ እጽ አዘዋወር ስታዘዋውሩ አግኝተናቸዋል ነው። በአርቲስት ቴዲ አፍሮ ጓደኞች ላይ የተከፈተው የምርመራ መዝገብ እጅግ አሳሳቢና አስገራሚ የሕግ ክርክሮችን እያስተናገደ ይገኛል። ፖሊስ ተጠርጣሪዎችን ህገወጥ የጦር መሳሪያና አደንዛዥ እጽ በመገኘት እንዲሁም ሁከትና ብጥብጥ ለማነሳሳት ሞክረዋል በሚል ከባድ ወንጀሎች ጠርጥሮም ምርመራ ያካሄደ ቢሆንም እንዴት ነው ነገሩ? ግራፊክ ዲዛይን የቴዲን ፎቶ ማቀናበር ነው አደንዛዥ እጽ የሆነው? እንዴት ነው ሆነባቸው ነገሩ? አጥለውልዎ ጣላቸው መሰለኝ። በጣም ይህን ያክል ጉዳት አድርሶባቸዋል እንዴ? አልገባኝም ነበረ። እና የጦር መሳሪያ ሆነባቸው። የሚገርመው ደግሞ ፋይል በመላላካቸው ምናልባት ጓደኞቹ ወደ ሐዋሳ ሄደው ነበረ እና በዛን ሰዓት ዘፈኑ በዛ ማድመጥ ስላልቻሉ ፋይል ተላላኩ እና ፋይል በመላላክም ወንጀላቸው ውስጥ ሊስት ውስጥ ገብቷል ነው የተባለው። አሳፋሪ ነው በእውነቱ። ይሄ እንግዲህ የብልጽግና ዲሞክራሲ ነኝ ምረጡ ምርጫ እያካሄደን ነው የሚሉት አካላት ምን ያክል አይን ያወጣ ያፈጠጠ ክህደት ላይ እንዳሉ ህዝቡን አፍነውት እንደያዙ የምንመለከተው ነው። ሰው ዘፈን ስለሰማ ስለሰራ ይህን ያክል የሚያሰቃዩበት ምክንያትና ልጆቹ በፍጥነት መፈታት አለባቸው። ሀገር አቀፋዊ ዓለም አቀፋዊ ህግ የሚፈቅደው በመሆኑ ነፃ መደረግ አለባቸው። ኮሜንት አድርጉ፣ ጥያቄያችሁን አቅርቡ። እንቀጥላለን። ሳውዲ አረቢያ 200 ኢትዮጵያውያን አሳዛኝ በሆነ ሁኔታ የሞት ፍርድ ተፈርዶባቸው ሞታቸውን እየተጠባበቁ ይገኛሉ። ይህም የዓለም አቀፉ ማህበረሰብ ጫና እንዲያደርግ እየተጠየቀ ይገኛል። ብፁዕ አባታችንም ያው ምህረት እንዲደረግ በሚል መልእክታቸውን ያስተላለፉ ነው። የተለያዩ ሃይማኖት አባቶች ጫና እንዲደረግ ይሄ ነገርም ምህረት እንዲደረግላቸው የሚል ጥሪ እየቀረበ ይገኛል። በሳውዲ አረቢያ ስደት ላይ የነበሩ እነዚህ ኢትዮጵያውያን ምን አድርገው ነው የሞት ፍርድ የተፈረደባቸው ስንል የአደንዛዥ እጽ ሲያዘዋውሩ አግኝቻቸዋለሁ ነው ሳውዲ እያለች ያለችው። ይህም ከዚህ ውስጥ ደግሞ የጫት ንግድ ላይ ተሳትፈዋል የተባሉ ሰዎች ናቸው። ጫት ደግሞ በሳውዲ አረቢያ የተከለከለ ባን የተደረገ ያው አደንዛዥ እጽ ብለው የወሰኑት ነው። በዚህ አይነት ነገሮች ላይ በመገኘታቸው ለሞት ፍርድ ወስኝባቸዋለሁ ነው እያለች ያለችው። ያው የሰው ልጅ ህይወት በእግዚአብሔር እጅ ነውና ያለው እግዚአብሔር ከዚህ የሞት ወጥመድ እንዲያስመልጣቸው ለወገኖቻችን እንጸልይላቸው። በተቻለ መንገድ ድምፅ እንሁናቸው። ቀጥታ ወደ መረጃው አልፋለሁ። በዛሬው ዕለት ያው ዓለማችን አነጋጋሪ ያደረገችው ጉዳይ ከዓመታት በኋላ የአሜሪካ ፕሬዝዳንት ወደ ቻይና ጉዞ ማድረጉ ነው። ኤርፎርስ የአሜሪካን ያው ጓዛቸውን ከነመኪናቸው ገለመሌ የጫነው አውሮፕላን በዶናልድ ትራምፕን ይዞ በትላንትናው ዕለት ቻይና ቤጂንግ አርፏል። ዋናው ጉዳይ የተገናኙበት ምንድነው ስንል ይሄ ጉዞ ከሁላችንም ጋር የተገናኘ ጉዳይ አለው። የነዳጅ ዋጋ ኪሳችን ውስጥ ምግብ
ወደባችን ላይ ምናምናችን ሁላ ነገራችን ላይ ትራንስፖርታችን ላይ የገባ ጉዳይ ነው። ይሄም እነዚህ ሰዎች በሆርሙዝ ሰርጥ የሚባለውን በኢራን ያው ዘጋዋለው ከፍተዋለው እየተባባሉ አሜሪካና እስራኤል በቃ አንድ ላይ ሆነው እያደረጉ ያሉትን ነገር ችግሩን እንፈተዋለን ነው። ቻይናም ደግሞ በዛ በኩል ያው ኢራንን ታግዛለች ተብሎ ይወራል። አዎ ይሄም እነዚህ ሰዎች ከተስማሙ ምናልባት ሆርሙዝ ሰርጥ የተባለው አቅጣጫ እንዲከፈት ይመስላል። ይሄ ጉዞ ለየት የሚያደርገው የአሜሪካ ባለ ሀብት የተባሉ በዓለማችን ላይ አለ የተባሉ ባለ ሀብቶችንም ዶናልድ ትራምፕ አብሯቸው ይዞ ሄዷል። ያው ኤለን ማስክ የቴስላ ባለቤት ስፔስ ኤክስ ባለቤት የሚባለውን እንደዚሁ የአፕል ሲኢኦ በመባል የሚታወቀውን እሱንም ቲም ኩክን ይዞት ሄዷል። ባለ ሀብቶችን አስከትሎ ቻይና ገብቷል ነው። እዚህ ጉዞ ላይ አነጋጋሪ ከሆኑ ጉዳዮች ይሄ ወታደር የኤርፎርስ እየተጓዘ ያለ ቀጥ ብሎ መቆሙ ያው ምን አይነት ጽናት ነው እየተባለ ይገኛል። ነቅነቅ የለም እንደምታዩት ይህን የሚያክል ግዙፍ ጩኸቱን አስቡት፣ እንቅስቃሴውን አስቡት። ቢጨፈልቀውስ ቢነካውስ ወታደር ጽናት የሚታይበት በቃ ዲሲፕሊን የሚታይበት ቀጥ ብሎ መቆሙ ያው ምን አይነት ወታደር ነው ተብሎ ዓለማችን ላይ አነጋጋሪ ሆኗል። ኧረ አውሮፕላኑ እኮ ተጠጋኝ ብሎ ዲዲዲ አላለም። ይህም እንግዲህ አነጋጋሪ ሆኖለታል። ትራምፕ ስልጣን ሲይዝ አሜሪካውያን ፈታ በሉ ያው ኢኮኖሚያችሁን አሻሽለዋለሁ ብሎ ነበረ። እንደዚሁ በዓለም ላይም ሰላም ይሰፍናል የሚል ሰከሳውን የምናስታውሰው ነው። ግን የተለወጠ ነገር የለም። ባሰ እንጂ የቀነሰ ነገር አላየንም። ትራምፕ እንዴት ነው ነገሩ? ሄሎ ትራምፕ፣ ኢትዮጵያን ፒፕል ሚ ሃንግሪ የሮቴ ሃንግሪ ህዝብ ሃንግሪ እንዳለ ከባቢና ሃንግሪ በቃ እንደ ሀገር በቃ ሀገርና ሃንግሪ በቃ ሁሉ ነፍስና ሃንግሪ ና ሆይናኛና ትረአለኻ ድኽና ዝበሃል መድሓኒት ዘውሉ ቫይረስ ተስፋሕፊዕኞ ኣብ ዓድኩም ብዛዕባ ይፍለጥ እዚ ቫይረስ እዚ እና ካብ ዓድና እግዚኦ እዚ ድኽና ዝበሃል ቫይረስ ናብ ዓድኩም ተይመፅስ በይዛኩም አውዚ ተለስ መድሓኒት ተደስኩም ተጥፍዎ ባህል ያነ ትራምፕ የተወያየው ሁለተኛው ጉዳይ የኢኮኖሚ ጉዳይ ነው። አሜሪካ ካምፓኒዎች ወደ ቻይና፣ የቻይና ካምፓኒዎችም ወደ አሜሪካ ኢንቨስትመንታቸው እንዲጨምሩ ምናምን የሚል ነገር ተነጋግረናል ነው። ምናልባት ትራምፕ ያው የስራ እድል እፈጥራለሁ ምናምን ሲል የነበረበት ምርጫው ላይ ምናልባት እንደዚህ አይነት ነገሮችን እያስተካከለ ቢዝነሷ ላይ ትኩረት የማድረጉ ነገር በአሜሪካ ላላችሁ እንደዚህ አይነት እድል ይዞላችሁ ይመጣ ይሆን አይታወቅም። የምናየው ይሆናል። ለማንኛውም ትራምፕ አባሆዬ ጭራሽ ደግሞ አይስ የሚለው ስም አልተመቸኝም እና ወደ ናይስ በቀይረውም እያለ ይገኛል። I wanted to change the name of ICE, which is a tough name, you know, to nice, so that when the fake news reports, they said it was a nice day with nice. Whoa. We spent a beautiful day with nice. የአይስን ስም ወደ ናይስ ቀይሬው ዜና ላይ ሲናገሩም ያው ከብዙ ከሚዲያ ጋር ትራምፕ ችግር አለበት እና ናይስ እያሉ ዜና ሲያነቡ እኛን የሚጠሉን ሚዲያዎች ሁላ አይነት ነው የሚለው። እሺ ያው ወቅቱ የሰርግ ወቅት ነው። ሽምግልና አለ። በጣም የሚያማምሩ ፕሮግራሞች እየተካሄዱ ነው። ደስ ይላል። በሌላ በኩል ሽምግልና አቅሉን እየሳተ ነው ፕሮግራሙ። ችግር አለ። እሱንም እናወራለን። እንመልከተው። አበባው ብቻ 1.5 ሚሊዮን ብር ነው እየተሸጠ ያለው ነው የተባለው። ሰርግን ያከበደ እጅግ የሚገርም የ1.5 ሚሊዮን ብር አበባ ሰሞኑ እንግዲህ መነጋገሪያ ይሆናል። ዛሬ ትኖር ነገ አታውቅም። ለምንድን ነው የምትጨነቀው? በዚህ አበባ ሸርበትን እንበል ነው እንግዲህ መልእክቱ። ጮኛዬ ቤተሰቦች ልጃቸውን እንዲሰጡኝ እንዲፈቅዱልኝ እንድትጠይቁልኝ እናንተን በአደራ ልክ ያለሁኝ። ይህንንም ለቤተሰቦች አስረክቡልኝ። ውሰዳት ብለናለችን የመሰለች ልጅ ዳግማዊት አበራ የተባለች እህታችን ፏ ሽር ብትን በተባለ ሁኔታ ያው ሽምግልናዋ እንደዚህ ተካሂዷል። አርቲስቶችም ተገኝተውበታል። ጸዴ ነው። ፏ ሽር ብትን ብሏል። ይመችሽ፣ ይገባታል እቺ ቆንጂዬ ልጅ ብለናል። እንግዲህ ያዘው እንግዲህ
ይሄውላችሁ እንግዲህ ቆነጃጅት እንደዚህ ተደርድረው ሽምግልናው ድምቅ ያለ ስነ ስርዓት ነው እየተካሄደ ያለው። እዚህ ጋር ደግሞ ተመልከቱ 120 ሰዎች ተመሳሳይ ሀገር ልብስ የለበሱበት ሽማግሌ ደገሰኒ ከም ንውርዳ ባባለ ዋው ሽማግሌ ላይ መልካም ጋብቻ ይሆነ ብለናል። እንዴት ነው ግን የምታስቡት? አንዳንዴ አይዲያ እኮ ይመጣላችኋል። ችኮች ደመቅ ፏ ሽር ብላችኋል። እንዴት ነው ነገሩ? በዚህ ሁኔታ ነው እንግዲህ ሽምግልና እየተካሄደ ያለው። ሙሽርቷን አላየንም፣ ግን ይገባታል አይገባትም የሚለውን ይሄ ሁላ ሰው መረባረቡ አረ ይገባቸዋል። የአበሻ ችኮች ቁንጅናችሁ ይገባቸዋል። ጸደት ያላችሁ እንዴ! ከናንተ በላይ ላሳር ነው ምንለው እንዴ! አሁን እኮ ብዙ እየተወረሰን ነው። አፍሪካውያን እየመጡ ነው፣ እየገቡ ነው፣ ያረቱ እየወሰዱብን ተቸግረናል። እንደዚህ የሌላ ሀገር ዜጎች ነጮቹ ምኑም እየመጡ እየወሰዷችሁ ነው። ስለዚህ እንክብካቤ ያስፈልጋቸዋል፣ እንይዛቸዋለን፣ ችግር የለውም። ግን ያው ጸባይ ነው የጠፋው እናንተ ጋር። ችግሩ እሱ ነው። ብዙ ማመልከቻ የሚደርሰኝ ጸባይ የላቸውም እየተባለ ነው። እስቲ ያሬ ነጎ ገባ ባይለናል። አጋብሽ ብቻ ይበቃል። እናንተ ያበሻ ወንድ እኮ በጣም እንክብካቤና እንትን ጨምሮ አለ። እችን የመሰለች ስርዓት ያላች ምርጥ የሆነች ልጅ ያሬድ ነጉ ይዞ ገብቷል ነው እየተባለ ያለው። የመቻችሁ መልካም ጋብቻ ይሁንላችሁ እንላለን። ሽምግልና ያው ይሁንታ ከቤተሰብ ለማግኘት የሚባልበት ስርዓት ነበረ። አሁን ግን ያው ጠበሳው መጀመሪያ አልቆ ነው። አንዳንዱም ደግሞ ነገሮች ተራምዶ ያለ አይደለ ልጅም መጣው ሲል ነው ወደ ሽምግልና ሩጫ እየተጀመረ ያለው። እኔ ደስ ይለኛል። ይሄ ባህልን ለመጠበቅ ያደረገን ያለነው ጥረት ማለት ነው። ግን እንዴት ነው ለሚያየው እኮ ነው ገንዘብ ላለው ለመማር ላይ አትፈታትሉም። ግን ይሄንን የሚያዩ ቀጣዩ ትውልድ ይሄንን አይቶ ባህል አንደኛ ተበረዞ ነው የሚደርሰው። ሁለተኛ ያልሆነ ነገር እኔ እንደዚህ ሰርጌ እንደዚህ ካልሆነ ሽምግልና እንደዚህ ካልሆነ ሚል የተመታ ሳይኮሎጂ ሊያዳብር ይችላል። የሌለው ደግሞ ሊጨነቅ ነው። እና አልበዛም ወይ ነው ነገሩ። ያው ሰውም የተቃወመው ነው ይሄ ትንሽ መንዛዛቱ መብዛት። ሽምግልና አሁን ለሚታይ የሽምግልና ስርዓት እስኪያስቡት ብዙ የተራበ የተጠማ የጎደለበት እያለ እናንተ ለሚጠወልግ ለሚረገጥ ተበጣጥሶ ለሚጣል አበባ የአበባ ነጋዴዎች ቅር ካላችሁ ምንም ማድረግ አልችልም። አበባ ብዙ ሺህ ብሮች አውጥታችሁ መድባችሁ 10 20 30 40 50 ሺህ ብር መድባችሁ ስታደርጉ ሌላው የሌለው ሰው እንዳይጋባ እንዳያገባ ሽማግሌ እንዳይልክ በር እየዘጋችሁ ነው። እንዴትስ ደግሞ አስችሏችሁ አስጨከናችሁ? ጎረቤታችሁ ሰፈራችሁ ላይ ከልጇ ጋር ተርባ ዳቦ መብላት ያልቻለች እናት ተርባ እያለች እናንተ ለአበባ ያ ሁሉ ብር ማውጣት ከየት የመጣ ጭካኔ ነው? በእውነት ክርስቲያኖች ነን? ኢትዮጵያውያንስ ነን? ለሚረባውም ለማይረባው ሰው የሚበላው አጥተው ለመጋባት ፈልገው የሚቆርቡበት ነጭ ልብስ ማሰፊያ አጥተው 10 ሺህ ብር እናንተ ብዙ ነገር ስታደርጉ ከዛ ደግሞ ይታለፍና ሌላ መረን ያለፈ ደግሞ ሌላ ድግስ ይመጣል። እሺ ያላችሁ ሰዎች ደገሳችሁ። እናንተ የሌለው ሰው ልጁን አይደግስ። እናንተ የራሳችሁን ብቻ ነው የምታስቡት። ክርስትና ራስ ወዳድነት ነው። አስቸጋሪ ነው ያው ያለው እንደዚህ ሲደግስ ሲያሳይ። ሌሎች ደግሞ ቢዝነስ የጀመሩ አሉ። በሚገርም ሁኔታ ይሄ የአበባ ቢዝነስ ያቀጣጠሉ ልጆች አሉ። ተመልክቻለሁ። 2 3 4 እንደዚህ አይነት ድርጅቶች ተከፍተዋል። አበባ በመኪና እያደረሱ ፏ የሚሉ ማለት ነው። እነሱም ስራ ፈጥረዋል። በአንድ በኩል እንዴት ነው ማቻቻል የሚቻለው ነው። አሁን አባቶች ሽምግልና እየሄዱ ያሉ ሰዎች፣ ትላልቅ ሰዎች ይሄ ነገር እንዴት ነው መስመር የለቀቀ አይደለም ወይ? የግድ ደግሞ ሶሻል ሚዲያ ላይም ይሄ ነገር መለቀቅ አለበት ወይ? እዚህ ጋር አንድ ላለው ሰው ግራ የሚያጋባ ሀሳብ ያለ ይመስለኛል። ብዙውን ጊዜ ያው ሀብታም እንደዚህ ያደረገ ሲባል ስላለው በቃ አድርጓል። ያለው አለ በዚህ ምድር ላይ የሌለው አለ እና በቃ ገንዘቡን አወጣም ምን አለ ያው የግድ ለድሃ እየሰጠም ሊሆን ይችላል። ግን አናቅም የግድ ይሄን ነገር ስላደረገ ብቻ
ድሃ አይረዳም ማለትም አይቻልም። ምክንያቱም በጣም ብዙ ፕሮጀክት ለተቸገሩ ሰዎች ያላቸው ሰዎች ባለሀብቶች አሉ። በዛ ላይ ደግሞ ሰርጋቸውን ምናቸውንም ደግሞ ደስታቸውንም ፏሽር ብትን የሚያደርጉ አሉ። አይ ቲንክ ያም ደግሞ ሌላውን ሰው መንካት የለበትም። ያለውም ሰው የግድ እንደፈለገ መደሰት የለበትም ማለት አንችልም። ያው ምን ታረጓለች? ዓለም ለሁሉም እኩል አይደለችም። ለማንኛውም ግን ይሄ ባህል ስርዓቱን ጠብቆ ቢሄድ በጣም የተንዛዛው የበዛው ነገር እንደ እንትን እኔ አልቀበለውም። ይቅርታ አድርጉልኝና ለማንኛውም ገና እየተጋባችሁ የተሟሸራችሁ ላላችሁ እንብዛ፣ እንቀጥል፣ ይስፋ፣ ይመቻችሁ። እኛም አንድ ቀን ማምጣታችን አይቀርም። ካሚንግ ሱን። ከልኳ ያልፈን ብለህ ስታስብ የምታሳየው ትርኢት ትላለህ መንገድ ላይ። እሺ ያዘው እንግዲህ ያንቺ ፍቅር ፍቅር እያባባይ ግራ ገባኝ። ዘለላም አለው ዘለላም አለው። ይመቻችኋል። ሆኑ ለቲክቶከሮች የተለቀቀ ዘፈን አነጋጋሪ ሆኗል። እነማን ነው በዚህ ዘፈን የተነኩት? ቶሚ የተባለው ልጅ ነው ተንኮስ ያደረገው። እስቲ እኔ ያኖርበት ይሆን? እኔማ የለውም። ማነው ታውቂያለሽ? ያልተጠቀሰ ያልተነካ ሰው የለም። 5 ደቂቃ ዘፈን የአመቱን ነው የ2-3 ዓመቱ የ5 ዓመቱን ቲክቶክ ይመቻ አባቴ። እኛን አለመንካተ ቴንኪዩ በጣም እናመሰግናለን። ከአንድ መለኪያ የደብረ ብርሃን አረቄ በኋላ ብሌን ማሞ እንዴት እያደረጋት ነው? እስቲ ዋው 3-4ማ ሲሆን እንዴት ነው የሚያደርገሽ? እሱን አብረን የምናየው ይሆናል። ጠፋች ብሌን ማሞ። እንዴት ነው ነገሩ? ጠፋ ብላለች እች ልጅ። በነገራችን ላይ አረቄ ወሬ ሲነሳ በብራንድ እኮ መቸብቸብ ተጀምሯል። አሁን የደብረ ብርሃን አረቄ በጠርሙስ ምናምን እየገባች ብራንድድ እየሆነች ኤክስፖርት ሁላ እኮ ነው የቀራት። እንዴት ነው ጉዳዩ? መለኛዋ በጣም መላ ይዛለች። ለምን ቢራ ምንም ብዙ ችግር እያመጣ ነው። ጠጡ ሳይሆን ነገር አታምጡ። ያው ትንሽ ጥሬ ስጋ ስትበሉ ብቻ ጠብ አድርጓት ለማለት ነው። ይመቸኛል። እኔ ሎካል ነገር ወዳጅ ይገኛል። ቱሪስቶች ወደ ኢትዮጵያ ኑና ጎብኙ የሚል ጥሪ ብዙ እየተላለፈ ነው። ሰሞኑም ቲክቶከር አዶናይም ጥሪ እያስተላለፈ ነው። እንደዚሁ የብልጽግናው አካል ያው ሰብሰብ አድርጎ የአፍሪካ ቲክቶከሮችንም አስተዋውቁልኝ የሚል ብዙ እንደዚህ አይነት ነገር ላይ ብዙ ገንዘብ እንትን እያሉ ነው፣ ፈንድ እያደረጉ ነው። ግን እኔ እየገረመኝ ያለው ቱሪስቶች ምንድን ነው መጎብኘት የሚፈልጉት ኢትዮጵያ ሲመጡ? አዲስ አበባ ህንፃውን እንደዚህ አርጌ 4 ኪሎን ጠርጌ ከሰውን ዳር አስወጥቼ መሀሉን እንደዚህ ማብራት አድርጌ ያለው ነውና ጎብኙልኝ እያለ ነው። ግን ቱሪስቱ እያየ ያለውን ነገር ደግሞ እንመልከት። ተመልከቱ። ቱሪስት አሁን ማየት የሚፈልገው እንደዚህ ናቹራል የሆነ ኢትዮጵያ ውስጥ ያለው ነገር ቲፒካል የሆነውን ነገር ነው። ገበያውን እንደዚህ የለም። በአውሮፓም በአሜሪካም እንደዚህ አይነት ነገር የለም። ስለዚህ ሌላ ሀገር ሲሄዱ ለየት ያለ እዛ ሀገር ያለውን ነገር ማየት ነው የሚፈልጉት። እቺ ልጅ ያው እንደዚህ አይነት በላሊበላ ከተማ ጉብኝት ስታደርግ ነው የምንመለከተው። እንደዚሁ ደግሞ ታሪካዊ ቦታችንን በዩኔስኮ የተመዘገቡ ቅርሶቻችንን ነው። ላሊበላን ለምሳሌ እቺ ልጅ እየተመለከተች ነው። ደስ ያለኝ ነገር ራሳቸው እንዴት ተሸፋፍነው እንደሚገቡ ራሱ እያሳያቸው ነው እየጎበኙ ያሉት። ታሪክን ዘመን ተሻጋሪ የሆነ ስራን መጎብኘት ይፈልጋሉ ቱሪስቶች ነው። ወደ ቤተ ክርስቲያን ሲገባ ያለውን ስነ ስርዓት መነገሩ በጣም ጥሩ ነው። ባለፈውም አይሾ ስፒድ ሲመጣ የሆነ ነገር ተካሂዶ ነበር አይደለ? Probably the most beautiful alphabet in the world is the Amharic alphabet here from Ethiopia. And as you can see, they have
about 33 letters, but each letter has 7. ይሄም ደግሞ የተደነቀ ያለው በኢትዮጵያ የፊደል ጥበብ ያለንን የፊደል ሁኔታ ምናምን እሱ ነው እየጎበኘ ለሌላውም ይሄንን ተመልከቱ እያለ ያስረዳ ያለው ማለት ነው። እንደዚህ አይነት ነገር ነው እንግዲህ ቱሪስቶች የሚመስጣቸው ለማየት። Literally just blew him up like a balloon. Chicken balloon. We've come to Addis Ababa's Mercato, one of the biggest open-air markets in all of Africa. This is the heartbeat of Ethiopia's economy. So many businesses, over 10,000. ተመልከቱ ይሄ ልጅ እንግዲህ አሁን የሚጎበኘውን ነገር መርካቶ ሄዶ የአፍሪካ ትልቁ ገበያ ይሄ የሚገርም ቦታ ነው ብሎ ገበያውን ጽድት አድርጎ ከዚህ እስከ ተመልክቶ እና እዛ አካባቢ ደግሞ ዶሮ ወጥ እንዲሰሩ ያበሻ ዶሮ እንዴት ነው ብሎ ከመጀመሪያው ከአሰራር ከዛ የሆነ ቤተሰብ አገኘ ወይ አሬንጅ አድርጎ ይሆን አላውቅም። የአበሻ ዶሮ ቀጥታ ከገበያ ገዝተው አርደው ምግቡን ሲሰራ ምናምን ያው ጉርሻን ሁላ መንደር ውስጥ ገብቶ ነው እየተለማመደ እንዴት ነው የሰው ኑሮ እያለ እያየ ያለው ማለት ነው። ቱሪስት የሚመስጠው እንደዚህ አይነት ነገር ነው። ይኸው ለየት ያለውን ነገር ያበሻ ቡና ስነ ስርዓቱ ሁኔታውን ይሄን እየተመለከተ ነው ያለው ማለት ነው። ምራቃችሁን ዋጣችሁ ለየት ያለች ዶሮ ነች። ተመልከቱ ይሄ ልጅ ነው ይለያል። ዶሮዋን ያው ቆሞ ሲበስል ምን ሲል ሁሉ ሁኔታውን አሳይቷል። በዛ ሁኔታ የበሰለውን ምግብ ደግሞ እየቀመሱት ይገኛሉ። የሀበሻ ዶሮ አሰራሩ ከታርዶ እስከ ታጥቦ ምን ተብሎ ሁሉን ነገር ነው እንግዲህ ቀርጾ ቪዲዮ ላይ የለቀቀው እና ፓሽኔት የሚያደርገኝ ለየት ያለ ነገር ሳይ ነው እንደዚህ አይነት ነገር ሳይ ነው ብሎ ነው የለቀቀው እና ብዙዎች ተመልክቻለሁ። እንደዚህ አይነት ቲፒካል የሆነ የሀበሻን ነገር ነው መመልከት የሚፈልጉት። ምን ለማለት ነው ኢትዮጵያ ውስጥ ዋናው ችግር ሰላም ማጣት ነው እንጂ የሚታይ ነገር ጠፍቶ አይደለም። ያው ቱሪስቱንም ስጠሩ ማብራትና ገለመሌው ሳይሆን ያው ባህላዊ ቅርሳችንን ከከተማም ወጣ ብለው የሚያዩበትን ነገር ስለ ሀገራችን ያለውን ታሪክ ማየት ነው የሚፈልጉት። ብዙ እንደዚህ አይነት ነገር ነው እየተመለከትኩ ያለሁት በራሴ በኩል አላውቅም የእናንተን እና አንዳንድ ቲክቶከሮችም ወጣችሁ የምትሰክሱ የብልጽግና ገረድ ሆናችሁ የህዝቡን እንባ ረስታችሁ የምታሽቋልጡ ሰዎች ህዝቡ ከሁሉም በፊት ሰላም እንዲሰፍንለት ነው መስራት የሚገባው ሚዲያ ላይ የሚመስለኝ እንጂ እንትን ጎብኙት እንዴ ሰላም የለም እኮ። ከአዲስ አበባ ስንት ኪሎ ሜትር ሰው በነፃነት እኮ የሚጓዘው? አዲስ አበባ ውስጥ ራሱ ምን ያክል ነው ሴኩሪቲ ያለው? እዛ ያላችሁ እንግዲህ ኮሜንት አድርጉ። የሚሰማችሁን ጸጥታ እናንተ ናችሁ የምታውቁት። ከሀገር ሆናችሁ ውጭ ሆናችሁ በርገር እየበላችሁ የሚለው ለቅሶ እንዳይጀመርብን ራሳችሁ ኮሜንት ብታደርጉት ጥሩ ይመስለኛል። ለማንኛውም በዚህ አጋጣሚ አንድ ቢዝነስ አይዲያ ልስጣችሁ። መስራት የምትችሉ ሰዎች ካላችሁ እንደዚህ ዩቲዩበሮች፣ ቲክቶከሮች እንደዚህ ወደ ኢትዮጵያ ዝም ብለው በራሳቸው ፈቃደኝነት መጥተው የሚጎበኙትን ለምንድን ነው እናንተ ቀድማችሁ የሆነ ካምፓኒ ክሬት አድርጋችሁ ሁሉን ነገር ካሜራም ሆነ ካሜራ በአብዛኛው ይይዛሉ፣ ግን የሚያዩትን ነገር ምግቡንም ስርዓቱንም ሁሉንም እንደዚህ የሚያሳይ ሁኔታ አዘጋጅታችሁ ምንም ሳትቀሽቧቸው በስነ ስርዓት እያስጎበኛችሁ ምግብም የሚሰራውን እየሰራችሁ በስነ ስርዓት እንትን ብትሉ ኮኔክት እያረጋችሁ የተጻጻፋችሁ አንዳንድ በጣም ስማርት ሰዎች አላችሁ። ይህንን መናገር የፈለኩት ለዛ ነው እንጂ ይህ ትልቅ የቢዝነስ አይዲያ ነው። እነዚህን ሰዎች እየመረጣችሁ ይሄ ፓኬጅ አለኝ ለእንደዚህ አስጎበኛለሁ፣ በቃ እንደዚህ አይነት ነገር አሳያለሁ እና እባክህ መጥተህ ብትጎበኝ ምናምን የምትሉ ያው የሴኩሪቲ ጥሩ ሴኩሪቲ ያለበት ቦታ ያላችሁ ሰዎች ማለት ነው። እንደዚህ ብታደርጉ ጥሩ የቢዝነስ አይዲያ ይሆናል ብዬ አስባለሁ። የገባችሁ ይመስለኛል። ካልገባችሁም ያው እኔ ያሰብኩትን ጠይቁኝ። በኢንስታግራም ገጼ አሽሩካ ብላችሁ ታገኛላችሁ። ቲክቶክ ላይ ጻፉልኝ፣ እንነጋገራለን ይሄን አይዲያ ማለት ነው። ስናልፍ ወደኛው ጉድ ደግሞ ስንመጣ አብይ አህመድ ያው ኢማኑኤል ማክሮን ፕሬዚዳንት ኢማኑኤል ማክሮን ፈረንሳዩን ተቀብሏል። እያሸረገደ ነው እንግዲህ በጣም እዚህ ጋር ምን የተፈጠረ እንደሆነ ፊሽ የሆነች ነገር አለች። ምክንያቱም ፈረንሳይ ከምዕራብ አፍሪካ በነ ትራኦሬ ከሀገራችን ውጡ ተብሎ የተባረረ ነው ኢማኑኤል ማክሮን ኢትዮጵያ ላይ አይኑን ጥሎ አለውላችሁ በዚህ ጋር እያለ ይገኛል። ያው አብይ አህመድ ደግሞ አጣብቀኝ ውስጥ የወደቀ ሰው ስለሆነ አሜሪካም ገሸሽ ብለዋለች፣ ዩሮፒያንም አንሰማም ብለውት ነበረ። ከፈረንሳይና ጣሊያን ናቸው እንደዚህ ኢትዮጵያ ላይ አሁን እንዲህ እያሉ ያሉት።
ለማንኛውም ኢማኑኤል ማክሮን አሁን ላይ 54.6 ሚሊዮን ዩሮ ብድር ሰጥቻለሁ ነው። ብድራችን ሄዶ ደግሞ አሁን ላይ ከዚህኛው ብድር ውጪ 51.8 ቢሊዮን ዶላር ደርሷል። እና ኢትዮጵያውያን እያንዳንድሽ ወደ 370 ምናምን ዶላር አለብህ። ወደ 60 ሺህ እየተጠጋ ነው። ወደ 50 ሺህ ምናምን ብር እየተጠጋ ነው አለብህ። ሀብታም ነህ። ይሄ እዳ ከፋይ ነህ። ወደፊት ያዘው። እነሱ ይበላሉ፣ አንተ ትከፍላለህ። የኢማኑኤል ማክሮን ነገር ግን እኔ አልጣመኝም። እግርም አብዝቷል። ኢትዮጵያ ላይ ምን አይነት ሀብት እንግዲህ ሊበዘብዝ ነው? ሳውዲና ዩናይትድ አረብ ኤምሬት ያው ወርቃችንን ምናችንን እየበዘበዙት ነው። መሬታችንንም ከፍተኛ ቦታ ወስደዋል። ወደፊት እኔ እንጃ፣ አስጊ ነው በእውነቱ። እነዚህ ሀገራት ማበደር ብቻ ሳይሆን ጠቅልለው ነገ ሀገርንም ሊወስዱበት የሚችልበት ሁኔታ አለ። ኢትዮጵያዊ ነቃ ጠርጥሩ እንዳትመነጠሩ ብላችሁ ብቻ ያዙልኝ፣ ርዕስ አድርጉ። ወደ ዩቲዩብ ቤተሰቦቼ ለዛሬ ካተላችሁ ይህን ይመስላል። ባላችሁበት መልካም ደስ የሚል ነገር ሁሉ እንዲሆንላችሁ፣ ሀገራችንን ሰላም፣ ጎረቤታችንን ሰላም፣ ባለንበት በምንኖርበት ሁሉ ሰላም አደርግልን። አሜን። አሽሩካይ ምርጦች ምርጫ ነበርኩኝ። አመሰግናለሁ።